አረንጓዴው ልማት እኮ ሽፋን ነው። ውስጠ ነገሩና የምንፈልገው ጉዳይ ይሄ ነው። አንተ ገዳይ ኢብራሂም እናመሰግንሃለን ተብሎ በገዳዩ መንግስት ተሸልሟል። ለቀዩ እርሻ ፍቅራችን የሚገባህን አድርገሃልና ክብር ይገባሃል ተብሏል። አርሲ ደግማ ደጋግማ ተዘብቶባታል። በዚያች ምድር የኦርቶዶክሳውያን ደም እንዲፈስ ኦርቶዶክሳውያን እንዲጠፉ ቀን ከሌሊት የሰራኸው አቶ ኢብራሂም ናእንካ ተቀበል ክብርን ተብሏል። ታዲያ ገዳዩ መንግስት ይህንን በአደባባይ ለመፈጸም ምንም ያገደው ነገር የለም። ምክንያቱም ገዳይን ማክበርና ካባ እያለበሱ ጋቢ እያለበሱ ማሽሞንሞንን የተማረው ከቤተ ክህነቶቹ ስለሆነ እግዚአብሔር አምላካችን አንድ ቀን ይፈርዳል። ያ የራሄል እንባ የፈሰሰ ቀን ኦርቶዶክሳውያን ቀና ብለው የሚሄዱበት፣ ሁላችን ደስ ብሎን የምንኖርበት፣ እናንተ ግን ተዋርዳችሁ የምትጠፉበት ጊዜ ይመጣል። ይህንን ለሰከንድ እኔ አልጠራጠርም። የመጨረሻ መልእክቴ የሚሆነው ግን የቤተ መንግስቶቹ ማላገጥ እንደተጠበቀ ሆኖ የቤተ ክህነቱ ሹካነትም እንደተጠበቀ ሆኖ የቤተ ክርስቲያን የጀርባ ቅማል ሆናችሁ ቤተ ክህነትን ከባችሁ ለዘመናት ስትመጠምጡ የነበራችሁ ሰዎች ግን አርፋችሁ እንድትቀመጡ በዚህ ሴትዮ በኩል አስተላልፌ መልእክቱን ለእናንተ መተውም እፈልጋለሁ። ወይዘሮ ኤልዛቤል ቤተ ክርስቲያንን ለስንት ዘመን ስታዳክሚ ኖርሽ። 2 ትውልድ በሙሉ ኤልዛቤል ሆነሽ ይችን ቤተ ክርስቲያን አስጨነቅሻት። ያ ትውልድና በዛ ባንቺ ዘመን የነበረ አመራር መጠየቅ አቅቶት ሊሆን ይችላል። በምታሳዩ ጥሬ ስጋና የውስኪ ጠርሙስ እየማለለ ባንቺም የወጣትነት ሰውነት እየተገረደልሽ ሊሆን ይችላል። ይሄ ትውልድ ግን ወርቅ ብታነጥፊለት በሃይማኖቱ አይደራደርምና ሰሞኑ የጀመርሽውን ቆዳሽን የማስፋት ጨዋታ ታቆሚያለሽ። ካላቆምሽ ልጆችሽ የልጅ ልጆችሽ የሚያፍሩበትን አንቺን የሚገላምጡበትን ንግግር መናገር እንጀምራለን። ዳግም ሚዲያ ላይ ወጥተሽ የቤተ ክርስቲያንን ክብር የገዳዮችን ልዕልና ትመሰክሪ እንደሆነ ቃል ለምድር ለሰማይ ተኝተሽ አታድሪም። ይሄ የመጨረሻ መልእክቴ ነው። ኦርቶዶክስ ትቀጥላለች፣ ክፉዎቿ ግን እረክፈው ያልቃሉ። አረንጓዴው ልማት እኮ ሽፋን ነው። ውስጠ ነገሩና የምንፈልገው ጉዳይ ይሄ ነው። አንተ ገዳይ ኢብራሂም እናመሰግንሃለን ተብሎ በገዳዩ መንግስት ተሸልሟል። ለቀዩ እርሻ ፍቅራችን የሚገባህን አድርገሃልና ክብር ይገባሃል ተብሏል። አርሲ ደግማ ደጋግማ ተዘብቶባታል። በዚያች ምድር የኦርቶዶክሳውያን ደም እንዲፈስ ኦርቶዶክሳውያን እንዲጠፉ ቀን ከሌሊት የሰራኸው አቶ ኢብራሂም ናእንካ ተቀበል ክብርን ተብሏል። ታዲያ ገዳዩ መንግስት ይህንን በአደባባይ ለመፈጸም ምንም ያገደው ነገር የለም። ምክንያቱም ገዳይን ማክበርና ካባ እያለበሱ ጋቢ እያለበሱ ማሽሞንሞንን የተማረው ከቤተ ክህነቶቹ ስለሆነ እግዚአብሔር አምላካችን አንድ ቀን ይፈርዳል። ያ የራሄል እንባ የፈሰሰ ቀን ኦርቶዶክሳውያን ቀና ብለው የሚሄዱበት፣ ሁላችን ደስ ብሎን የምንኖርበት፣ እናንተ ግን ተዋርዳችሁ የምትጠፉበት ጊዜ ይመጣል። ይህንን ለሰከንድ እኔ አልጠራጠርም። የመጨረሻ መልእክቴ የሚሆነው ግን የቤተ መንግስቶቹ ማላገጥ እንደተጠበቀ ሆኖ የቤተ ክህነቱ ሹካነትም እንደተጠበቀ ሆኖ የቤተ ክርስቲያን የጀርባ ቅማል ሆናችሁ ቤተ ክህነትን ከባችሁ ለዘመናት ስትመጠምጡ የነበራችሁ ሰዎች ግን አርፋችሁ እንድትቀመጡ በዚህ ሴትዮ በኩል አስተላልፌ መልእክቱን ለእናንተ መተውም እፈልጋለሁ። ወይዘሮ ኤልዛቤል ቤተ ክርስቲያንን ለስንት ዘመን ስታዳክሚ ኖርሽ። 2 ትውልድ በሙሉ ኤልዛቤል ሆነሽ ይችን ቤተ ክርስቲያን አስጨነቅሻት። ያ ትውልድና በዛ ባንቺ ዘመን የነበረ አመራር መጠየቅ አቅቶት ሊሆን ይችላል። በምታሳዩ ጥሬ ስጋና የውስኪ ጠርሙስ እየማለለ ባንቺም የወጣትነት ሰውነት እየተገረደልሽ ሊሆን ይችላል። ይሄ ትውልድ ግን ወርቅ ብታነጥፊለት በሃይማኖቱ አይደራደርምና ሰሞኑ የጀመርሽውን ቆዳሽን የማስፋት ጨዋታ ታቆሚያለሽ። ካላቆምሽ ልጆችሽ የልጅ ልጆችሽ የሚያፍሩበትን አንቺን የሚገላምጡበትን ንግግር መናገር እንጀምራለን። ዳግም ሚዲያ ላይ ወጥተሽ የቤተ ክርስቲያንን ክብር የገዳዮችን ልዕልና ትመሰክሪ እንደሆነ
ቃል ለምድር ለሰማይ ተኝተሽ አታድሪም። ይሄ የመጨረሻ መልእክቴ ነው። ኦርቶዶክስ ትቀጥላለች፣ ክፉዎቿ ግን እረክፈው ያልቃሉ። አረንጓዴው ልማት እኮ ሽፋን ነው። ውስጠ ነገሩና የምንፈልገው ጉዳይ ይሄ ነው። አንተ ገዳይ ኢብራሂም እናመሰግንሃለን ተብሎ በገዳዩ መንግስት ተሸልሟል። ለቀዩ እርሻ ፍቅራችን የሚገባህን አድርገሃልና ክብር ይገባሃል ተብሏል። አርሲ ደግማ ደጋግማ ተዘብቶባታል። በዚያች ምድር የኦርቶዶክሳውያን ደም እንዲፈስ፣ ኦርቶዶክሳውያን እንዲጠፉ ቀን ከሌሊት የሰራኸው አቶ ኢብራሂም ናእንካ ተቀበል ክብርን ተብሏል። ታዲያ ገዳዩ መንግስት ይህንን በአደባባይ ለመፈጸም ምንም ያገደው ነገር የለም። ምክንያቱም ገዳይን ማክበርና ካባ እያለበሱ ጋቢ እያለበሱ ማሽሞንሞንን የተማረው ከቤተ ክህነቶቹ ስለሆነ እግዚአብሔር አምላካችን አንድ ቀን ይፈርዳል። ያ የራሄል እንባ የፈሰሰ ቀን ኦርቶዶክሳውያን ቀና ብለው የሚሄዱበት፣ ሁላችን ደስ ብሎን የምንኖርበት፣ እናንተ ግን ተዋርዳችሁ የምትጠፉበት ጊዜ ይመጣል። ይህንን ለሰከንድ እኔ አልጠራጠርም። የመጨረሻ መልእክቴ የሚሆነው ግን የቤተ መንግስቶቹ ማላገጥ እንደተጠበቀ ሆኖ የቤተ ክህነቱ ሹካነትም እንደተጠበቀ ሆኖ የቤተ ክርስቲያን የጀርባ ቅማል ሆናችሁ ቤተ ክህነትን ከባችሁ ለዘመናት ስትመጠምጡ የነበራችሁ ሰዎች ግን አርፋችሁ እንድትቀመጡ በዚህ ሴትዮ በኩል አስተላልፌ መልእክቱን ለእናንተ መተውም እፈልጋለሁ። ወይዘሮ ኤልዛቤል ቤተ ክርስቲያንን ለስንት ዘመን ስታዳክሚ ኖርሽ። 2 ትውልድ በሙሉ ኤልዛቤል ሆነሽ ይችን ቤተ ክርስቲያን አስጨነቅሻት። ያ ትውልድና በዛ ባንቺ ዘመን የነበረ አመራር መጠየቅ አቅቶት ሊሆን ይችላል። በምታሳዩ ጥሬ ስጋና የውስኪ ጠርሙስ እየማለለ ባንቺም የወጣትነት ሰውነት እየተገረደልሽ ሊሆን ይችላል። ይሄ ትውልድ ግን ወርቅ ብታነጥፊለት በሃይማኖቱ አይደራደርምና ሰሞኑ የጀመርሽውን ቆዳሽን የማስፋት ጨዋታ ታቆሚያለሽ። ካላቆምሽ ልጆችሽ፣ የልጅ ልጆችሽ የሚያፍሩበትን፣ አንቺን የሚገላምጡበትን ንግግር መናገር እንጀምራለን። ዳግም ሚዲያ ላይ ወጥተሽ የቤተ ክርስቲያንን ክብር፣ የገዳዮችን ልዕልና ትመሰክሪ እንደሆነ ቃል ለምድር ለሰማይ ተኝተሽ አታድሪም። ይሄ የመጨረሻ መልእክቴ ነው። ኦርቶዶክስ ትቀጥላለች፣ ክፉዎቿ ግን እረክፈው ያልቃሉ። አረንጓዴው ልማት እኮ ሽፋን ነው። ውስጠ ነገሩና የምንፈልገው ጉዳይ ይሄ ነው። አንተ ገዳይ ኢብራሂም እናመሰግንሃለን ተብሎ በገዳዩ መንግስት ተሸልሟል። ለቀዩ እርሻ ፍቅራችን የሚገባህን አድርገሃልና ክብር ይገባሃል ተብሏል። አርሲ ደግማ ደጋግማ ተዘብቶባታል። በዚያች ምድር የኦርቶዶክሳውያን ደም እንዲፈስ፣ ኦርቶዶክሳውያን እንዲጠፉ ቀን ከሌሊት የሰራኸው አቶ ኢብራሂም ናእንካ ተቀበል ክብርን ተብሏል። ታዲያ ገዳዩ መንግስት ይህንን በአደባባይ ለመፈጸም ምንም ያገደው ነገር የለም። ምክንያቱም ገዳይን ማክበርና ካባ እያለበሱ ጋቢ እያለበሱ ማሽሞንሞንን የተማረው ከቤተ ክህነቶቹ ስለሆነ እግዚአብሔር አምላካችን አንድ ቀን ይፈርዳል። ያ የራሄል እንባ የፈሰሰ ቀን ኦርቶዶክሳውያን ቀና ብለው የሚሄዱበት፣ ሁላችን ደስ ብሎን የምንኖርበት፣ እናንተ ግን ተዋርዳችሁ የምትጠፉበት ጊዜ ይመጣል። ይህንን ለሰከንድ እኔ አልጠራጠርም። የመጨረሻ መልእክቴ የሚሆነው ግን የቤተ መንግስቶቹ ማላገጥ እንደተጠበቀ ሆኖ የቤተ ክህነቱ ሹካነትም እንደተጠበቀ ሆኖ የቤተ ክርስቲያን የጀርባ ቅማል ሆናችሁ ቤተ ክህነትን ከባችሁ ለዘመናት ስትመጠምጡ የነበራችሁ ሰዎች ግን አርፋችሁ እንድትቀመጡ በዚህ ሴትዮ በኩል አስተላልፌ መልእክቱን ለእናንተ መተውም እፈልጋለሁ። ወይዘሮ ኤልዛቤል ቤተ ክርስቲያንን ለስንት ዘመን ስታዳክሚ ኖርሽ። 2 ትውልድ በሙሉ ኤልዛቤል ሆነሽ ይችን ቤተ ክርስቲያን አስጨነቅሻት። ያ ትውልድና በዛ ባንቺ ዘመን የነበረ አመራር መጠየቅ አቅቶት ሊሆን ይችላል። በምታሳዩ ጥሬ ስጋና የውስኪ ጠርሙስ እየማለለ ባንቺም የወጣትነት ሰውነት እየተገረደልሽ ሊሆን ይችላል። ይሄ ትውልድ ግን ወርቅ ብታነጥፊለት በሃይማኖቱ አይደራደርምና ሰሞኑ የጀመርሽውን ቆዳሽን የማስፋት ጨዋታ ታቆሚያለሽ። ካላቆምሽ ልጆችሽ፣ የልጅ ልጆችሽ የሚያፍሩበትን፣ አንቺን የሚገላምጡበትን ንግግር
መናገር እንጀምራለን። ዳግም ሚዲያ ላይ ወጥተሽ የቤተ ክርስቲያንን ክብር የገዳዮችን ልዕልና ትመሰክሪ እንደሆነ ቃል ለምድር ለሰማይ ተኝተሽ አታድሪም። ይሄ የመጨረሻ መልእክቴ ነው። ኦርቶዶክስ ትቀጥላለች፣ ክፉዎቿ ግን እረክፈው ያልቃሉ።